ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንኳን ወደ ዕለቱ መረጃዎች በደህና መጣችሁ። በቅድሚያ የኢትሃድና የኢትዮጵያ አየር መንገድ የኮርሼር ስምምነት በአፍሪካ፣ በኤስያ፣ በአውስትራሊያና በመካከለኛው ምስራቅ ያለውን የአየር ትራንስፖርት ትስስር የሚያጠናክረው ይህ ስምምነት ለተጓዦች ምን አዲስ እድሎችን ይከፍታል? የሱዳን ቀውስና የሐምዶክ ማስጠንቀቂያ የቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ አዲስ መንግስት መመስረት ጦርነቱን ያራዝማል ሲሉ ያስጠነቅቃሉ። ለምንድን ነው እና ዓለም አቀፍ ማህበረሰብ ምን እንዲያደርግ አሳሰቡ? የቡርኪና ፋሶ የደህንነት አደጋ ካፕቴን ኢብራሂም ትራኦሬ ከሩሲያ ጋር ቢተባበሩም የቡርኪና ፋሶ ደህንነት አደጋ ላይ ነው የተባለው ለምንድን ነው? በሀገሪቱ የጂሃዳውያን ጥቃቶችና የሰብአዊ መብት ጥሰቶች ምን ያክል ተባብሰዋል? በሩሲያና በዩክሬን መካከል የተጠናከረው ጦርነትና የእስረኞች ልውውጥ ሩሲያና ዩክሬን አዲስ የእስረኞች ልውውጥ ቢጀመርም የድሮን ጦርነትና የፊት መስመር ውጊያ ተጠናክሮ የቀጠለው እንዴት ነው? እነዚህና ሌሎች አጫጭር ዜናዎችን አብረን እንመለከታለን። አብራችሁን ቆዩም። ኢትሃድ እና የኢትዮጵያ አየር መንገድ የኮርሼር ስምምነትን ይፋ አደረጉ። ኢትሃድ ኤርዌይስ የኢትዮጵያ አየር መንገድ ኮርሼር ስምምነታቸውን በይፋ አነቃቅተዋል። ይህ ስምምነት በአፍሪካ፣ በኢሲያ፣ በአውስትራሊያና በመካከለኛው ምስራቅ መካከል ያለውን የአየር ትራንስፖርት ትስስር በእጅጉ ያጠናክራል። ይህ የሁለትዮሽ ሽርክና ለተጓዦች ዓለም አቀፍ የጉዞ ዕድሎችን ያሰፋል። የኢትዮጵያ አየር መንገድ ከጁላይ 15 ጀምሮ ከአዲስ አበባ ቦሌ ዓለም አቀፍ ኤርፖርት ወደ አቡዳቢ ዛይድ ዓለም አቀፍ ኤርፖርት በረራዎችን ይጀምራል። ኢትሃድ ኤርዌይስ ደግሞ ከጥቅምት 8 ጀምሮ ወደ አዲስ አበባ ዕለታዊ በረራዎችን ማስተዋወቅ ይጀምራል። ይህ ስምምነት ኢትሃድና ኢትዮጵያ በመጋቢት 2025 የተስማሙበትን የመሬት መንቀጥቀጥ የጋራ ሽርክና ተግባራዊ ከማድረጋቸው በፊት እንደ መጀመሪያ እርምጃ ይታያል። ይህም ለሁለቱም አየር መንገዶች ተጓዦች በሰፊው የኔትወርክ አውታር ውስጥ ሰፊ የጉዞ ዕድሎችን ይከፍታል። የኮርሼር ስምምነት ተጓዦች በአንድ ጊዜ ትኬት በመቁረጥና በአንድ ጊዜ ቼክ ኢን በማድረግ ጉዟቸውን እንዲያቀሉ ያስችላል። በተጨማሪም ሻንጣቸው እስከ መጨረሻው መዳረሻቸው ድረስ እንዲተላለፍ በማድረግ ምቾትን ይጨምራል። የኢትሃድ ዋና የገቢና የንግድ ኦፊሰር የሆኑት ኤሪክ በበኩላቸው የተጣመሩትን አውታሮቻችንን በመጠቀም በአፍሪካና በኤስያ፣ በአውስትራሊያና በመካከለኛው ምስራቅ መካከል እንከን የለሽ የጉዞ ዕድሎችን እየከፈትን ነው። በአቡዳቢና በአዲስ አበባ በኩል ቀላል ግንኙነቶች ተለዋዋጭን ከፍ ያደርገዋል፣ ንግድና ቱሪዝምን ያሳድጋል፣ እንዲሁም ለሁለቱም አየር መንገዶች እንግዶች ወደር የለሽ የጉዞ ልምዶችን ያቀርባሉ ብለዋል። በዚህ ሽርክና ስር የኢትሃድ ተሳፋሪዎች በአዲስ አበባ በኩል ወደ 34 ሀገራት 55 መዳረሻዎች ከነዚህም ውስጥ ኢንቴምቤ፣ ኪንሻሳ፣ ኪጋሊ፣ ሉሳካ፣ ሃራሬና ቪክቶሪያ ፏፏቴዎችን ጨምሮ ሰፊውን የኢትዮጵያ አየር መንገድ የአፍሪካ ኔትወርክ ማግኘት ይችላሉ። በተመሳሳይ ጊዜ የኢትዮጵያ አየር መንገድ ተሳፋሪዎች በአቡዳቢ በኩል ከኢትሃድ በሚሰሩ በረራዎች ጋር በመገናኘት ወደ 20 ቁልፍ የኢሲያ፣ አውስትራሊያና የመካከለኛው ምስራቅ መዳረሻዎች ከነዚህም ውስጥ ሲድኔ፣ ክራቢያ፣ ኮሎምቢያና ፔሮም ፔን ይገኙበታል። ይህ በእንዲህ እንዳለ ሐምዶክ አዲስ መንግስት መመስረት ጦርነቱን ያራዝማል ሲሉ አስጠነቀቁ። የቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው የሱዳን ሲቪል ልዑካን ቡድን የሱዳንን ቀውስ በፖለቲካዊ መንገድ ብቻ ለመፍታት ዓለም አቀፍ ማህበረሰብ ድጋፍ እንዲያደርጉ አሳስበዋል። የፖርት ሱዳን ባለስልጣናት መንግስት ለመመስረት የሚያደርጉት ጥረት ጦርነቱን እንደሚያራዝመው አስጠንቅቀዋል። የስሙር ሲቪል ጥምረት ልዑካን ቡድን ሰኔ 1ና 3 በማራኬሽ በተካሄደው የሞ ኢብራሂም ፋውንዴሽን የአስተዳደር ሳምንት ወቅት ከ14 በሚበልጡ ስብሰባዎች ላይ ይህንን መልእክት አስተላልፈዋል። ልዑካን ቡድኑ ታዋቂ ግለሰቦችን ያሲር አርማን
ኦመር ማኒስና በክሪ ኤልጃክን ጨምሮ አማኝ የፖለቲካ ሂደት ብቸኛ መንገድ ነው ሲሉ ተከራክረዋል። በፖርት ሱዳን ባለስልጣናት የሚደረግ ማንኛውም መንግስት የመመስረትና አዲስ ህጋዊነትን የማቋቋም ሙከራ ጦርነቱን ብቻ ያራዝመዋል ሲሉ ልኡካኑ አስጠንቅቀዋል። ዓለም አቀፉ ማህበረሰብም በዚህ ወጥመድ ውስጥ እንዳይወድቅ አሳስበዋል። ጦርነትን ለማስቆም የሚፈልግ ትልቅ ሲቪል ጥምረት ነን ሲል የሚገልጸው ስሙድ ህብረት ሱዳን አሁን ባለው ሁኔታ የአፍሪካ ህብረት አባልነቷ እንዲመለስ በሚደረጉ ጥረቶች ላይም ጥንቃቄ እንዲደረግ አሳስበዋል። ይህ ማስጠንቀቂያ የመጣው ግንቦት የአፍሪካ ህብረትና የተባበሩት መንግስታት በወታደራዊ የሚመራው መንግስት ሲቪል አስተዳደርን ለመመለስ ያለመ ነው ባለው እቅድ መሰረት የካሜል እድሪስን በጠቅላይ ሚኒስትርነት መሾም አቀባበል ካደረጉ በኋላ ነው። የስሙድ ልኡካን ቡድን የተባበረ ግንባር ለመፍጠር ከሱዳን ነጻነት ንቅናቄ መሪ አብዱል ዋሂድ አልኑር ጋር ሰፊ ስብሰባዎችን አድርገዋል። ሁለቱ ወገኖች በሲቪል ኃይሎች አንድ ለማድረግ የጋራ ሰፊ ግንባር ኮሚቴ ለማንቃትም ተስማምተዋል። የልኡካን ቡድኑ ጥረቶች የሱዳንን ቀውስ በመድረኩ አጀንዳ ላይ ከፍ በማድረግ ተሳክቶላቸዋል። ይህም ከእንግሊዝ የውጭ ጉዳይ ሚኒስትር፣ ከተባበሩት መንግስታት ምክትል ዋና ጸሐፊና ከቀድሞ የአፍሪካ ህብረት ኮሚሽን ኃላፊ ጨምሮ ከተሳታፊዎች ሰፊ አስተያየትን አስከትሏል። የሲቪል ቡድኑ የሱዳንን ሰብአዊ አደጋም ጎላ አድርጎ በማሳየት በጦርነቱና በሽታ መስፋፋት እየተሰቃዩ ያሉ ዜጎችን ለመደገፍ ፈጣን ዓለም አቀፍ ምላሽ እንዲሰጥ ጥሪ አቅርበዋል። ቀጣዩ ግጭት ከባድ ሰብአዊ ቀውስ እየፈጠረ ነው። ረሃብ እየተከሰተ ሲሆን ወደ 13 ሚሊዮን የሚጠጉ ሰዎች ከቤታቸው ለመሸሽ ከተገደዱት መካከል ኮሌራ እየተስፋፋ ነው። ከተፈናቀሉት ውስጥ 4 ሚሊዮን የሚሆኑት ወደ ጎረቤት አገሮች ተሰደዋል። የሐምዶክ ልኡካን የፖለቲካ መፍትሄ ላይ አጥብቀው በመቆም ጦርነቱን ሊያራዝሙ ከሚችሉ አዳዲስ የመንግስት ምስረታ ሙከራዎችን አስጠንቅቀዋል። ዓለም አቀፉ ማህበረሰብም ለሱዳን ቀውስ የፖለቲካ መፍትሄ ብቻ እንዲያደርግና ለሰብአዊ ቀውሱ አፋጣኝ ምላሽ እንዲሰጥ አሳስበዋል። ይህ በእንዲህ እንዳለ ኢብራሂም ትራኦሬ ከሩሲያ ጋር ቢተባበርም የቡርኪና ፋሶ ደህንነት አደጋ ላይ ነው ተባለ። በሴፕቴምበር 2022 በመፈንቅለ መንግስት ስልጣን ከያዘ ወዲህ ካፕቴን ኢብራሂም ትራኦሬ ቡርኪና ፋሶ ለዓመታት ሲያሰቃየው የቆየውን ጅሃዳዊ አመፅ ለማጥፋት ቃል በመግባት ራሳቸውን እንደ ጠንካራ መሪ አቅርበዋል። የእሳቸው ጸረ ምዕራባውያን ንግግርና ወደ ሩሲያ ማዘንበል በተለይም የደህንነት አቀራረቦች ካለፉት መንግስታት ተስፋ ለቆረጡ ሰዎች ሆኖም የቅርብ ጊዜ ዘገባዎች የትራኦሬ የደህንነት ቁጥጥር እየተዳከመ መሆኑን የሚያሳይ አሳዛኝ ምስል ያሳያል። ከአልቃይዳ ጋር የተያዘው ጀማዓት ኑስራት አልኢስላም ዋል ሙስሊሚን ጥቃቱን አጠናክረው በመቀጠል በሳህል ክልል ውስጥ ተከታታይ ሰፊና ገዳይ ጥቃቶችን ፈጽመዋል እና የዚህ አዲስ ማዕበል ከፍተኛ ተጽዕኖ ያደረገው በቡርኪና ፋሶ ላይ ነው። ግንቦት 25 በሳህል ውስጥ ከኦገስት 2024 ወዲህ እጅግ ገዳይ ከሆኑ ወራት አንዱ እንደሆነ ተለይቷል። ከጥቃቶቹ ከግማሽ በላይ የሚሆኑት ከ50 በላይ ሰዎችን የገደለ ሲሆን አንዳንዶች ደግሞ ከ100 በላይ ሞት አስከትሏል። ይህ አረመኔያዊ ጥቃት የመንግስት ቁጥጥር ስር ባለው የህዝብ ማዕከላት ላይ ያነጣጠረ ሲሆን በትራኦሬ አስተዳደርና ዜጎችን የመጠበቅ አቅሙ ላይ ከፍተኛ ጫና እያሳደረ ነው። ሂዩማን ራይትስ ዎች በቅርቡ የቡርኪና ፋሶ ወታደሮችና ተባባሪ ሚሊሻዎች በመጋቢት ወር ብቻ ከ100 በላይ ሲቪሎችን መግደላቸውን ወንጅለዋል። በአብዛኛው የፋላሂ ብሔር ተወላጆች ሲሆኑ እነሱም ብዙውን ጊዜ አክራሪዎችን ይደግፋሉ ተብለው በስህተት የሚከሰሱ ናቸው። ከነዚህ የበቀል ግድያዎች አስቀድመው የከፋውን የሰብአዊ ሁኔታ የበለጠ ያወሳስበዋል። ከ2 ሚሊዮን በላይ ሰዎች በውስጥ ተፈናቅለዋልና በሺዎች የሚቆጠሩ ትምህርት ቤቶችና የጤና ተቋማት እንዲዘጉ ተደርገዋል። እየተባባሰ የመጣውን ቀውስ ለመቋቋም የትራኦሬ መንግስት በሲቪል ሚሊሻዎች የአገር
መከላከያ በጎ ፈቃደኞችን በመባል በሚታወቁት ላይ የበለጠ ጥገኛ ሆነዋል እና ከሩሲያ ጋር ያለው የደህንነት ትብብርን አጠናክረዋል። ቡርኪና ፋሶ ከማሊ፣ ኒጀር ጋር በአካባቢው ኢኮዋስ ማህበር በማዋጣት ሽብርተኝነትን ለመዋጋት ትብብር ለማድረግ የሳህል መንግስታት ህብረት ፈጠሩ። ሆኖም እነዚህ ጥረቶች ቢደረጉም አመጽ እየጨመረ ነው። ጥያቄው ይቀየራል። ካፒቴን ትራኦሬ የደህንነት ቃል ኪዳናቸውን ሊፈጽሙ ይችላሉ ወይስ እየጨመረ የመጣውን የአመጽ ማዕበል የእሳቸውን ቃል ኪዳን ባዶነት የበለጠ ያጋልጠዋል? በቡርኪና ፋሶ በሚሊዮኖች የሚቆጠሩ ሰዎች ህይወት በዚሁ መልስ ላይ የተመካ ነው። በመጨረሻም ሩሲያና ዩክሬን አዲስ የእስረኞች ልውውጥ ጀመሩ። የድሮን ጦርነትና የፊስ መስመር ውጊያ ተጠናክሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሰኞ ዕለት ከሩሲያ ጋር አዲስ የእስረኞች ልውውጥ መጀመሩን አስታውቀው ይህ የሰብአዊ እርምጃ በቀጣይ ቀናት ውስጥ በበርካታ ዙሮች እንደሚካሄድ ተገልጿል። የመጀመሪያው የተያዘ ቡድን ከሩሲያ መቀበላቸውን በማብሰር ከሚመለሱት መካከል ቁስለኞች፣ ከባድ ቁስለኞችና ከ25 ዓመት በታች የሆኑ ወጣቶች እንደሚገኙባቸው አብራርተዋል። የሩሲያ መከላከያ ሚኒስቴርም በበኩሉ ከ25 ዓመት በታች የሆኑ እስረኞችን ከዩክሬን መቀበሉን በማረጋገጥ የልውውጥ በኢስታንቡል በተደረገው ሁለተኛው የሁለቱ ወገኖች ቀጥተኛ ድርድር ስምምነት የተገኘ መሆኑን አስታውቀዋል። ይህ የእስረኞች ልውውጥ በሁለቱ ሀገራት መካከል ባለው ከፍተኛ ውጥረትና የሰላም ንግግሮች ውዥንብር ውስጥ ከቀጥተኛ ድርድር የተገኘ ብቸኛ አዎንታዊ ውጤት ሆኖ ተመዝግቧል። ምንም እንኳ ድርድሮቹ እስካሁን ድረስ የጦርነቱን ሰፊ ልባት ማምጣት ባይችሉም ይህ የእስረኞች ልውውጥ ግን የጋራ መግባባት መኖሩንና ለወደፊት ሰብአዊ ጥረቶች ተስፋ የሚሰጥ ምልክት ሊሆን ይችላል። ይሁን እንጂ ይህ ሰብአዊ እርምጃ እየተካሄደ ባለበት ወቅት በሁለቱ ሀገራት መካከል ያለው የድሮን ጦርነትና የፊት መስመር ውጊያ ይበልጥ ተጠናክሮ ቀጥሏል። የዚህ ዜና ይፋ መሆን በሞስኮ በዩክሬን ምዕራብ በሚገኝ የአየር ማረፊያ ጣቢያ ላይ ከባድ የድሮን ጥቃት ከፈጸመች በኋላ የመጣ ሲሆን ይህ ደግሞ በግንባር ቀደምትነት ውጊያው መባባስ ጋር ተያይዞ ነው። ሩሲያ ባለፈው ሳምንት በዩክሬን የተሰነዘረባትን አጸፋዊ የድሮን ጥቃት ለመቀበል ከፍተኛ ቁጥር ያላቸውን የጥቃት ድሮኖች ማስወንጨፏን ገልጻለች። ኪየቭ በበኩሏ ሩሲያ 479 ድሮኖችን በዩክሬን ላይ መተኮሷንና በምስራቅ ሞስኮ በሚገኝ የሩሲያ ድሮኖችን ክፍሎች የሚያመርት ፋብሪካ ላይ ጥቃት ማድረሷን አስታውቃል። የዩክሬን የጦር ኃይሎች ቃል አቀባይ የአሜሪካው ፓትሪዮ የአየር መከላከያ ስርዓት 4 የኪንዛል ሃይፐርሶኒክ ሚሳይሎችን መጥቶ መጣሉን ሲገልጹ በሪቭኔ ከተማ ላይ የደረሰው የድሮን ጥቃት ጦርነቱ መጀመሪያ ወዲህ ትልቅ ሲሆን 70 ህንፃዎች፣ የግል ቤቶችና የመዋለ ህጻናት ማዕከል ጨምሮ መጎዳታቸውን የአካባቢው ባለስልጣናት ገልጸዋል። በሌላ በኩል ሩሲያ በድንበር ክልል ኩርስክ በተደረገ የዩክሬን ጥቃት አንድ ሰው መሞቱን አስታውቀዋል። እነዚህ ሁሉ ክስተቶች ሩሲያ የ3 ዓመት ወረራዋን ለማቆም ምንም አይነት ፍላጎት እንደሌላትና በሰላም ንግግሮች ዙሪያ ከባድ እንዳልሆኑ የሚያሳዩ እንደሆነ ኪየቭ ገልጻለች።